I've got question. Who's next? Masfin Bru. በጣም አጭር ነው። ዝም ብለህ ኢንዶሚ 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 ተደገመ። የባለፈው ራሱ ኢንዶሚ አንድ ጉራል ምየኔርኩ አለከ ኢንዶሚ ኢንዶሚ እኔ እግዚአብሔርን አሳዝኖኛል። ሴዶ ጀግና ነህ። ካባላ አደረገም ሁለት እጁ ተይዞ አንበሳ ሴዶ አንበሳ በልቻለሁ። ሴዶ ይሸነፋል። በቀሉ ሴዶ ታይዘን ለምን ያቆርፋል? አሸናፊ ናቸው ሁለቱም። ታይዘን አይዞህ ቀጣይ ብዙዎቹን የምታኮራበት ትልቅ መድረክ ደግሞ ይኖራል። እሱን እናሳያለን። እስቲ የምትለምናለን። አልሐምዱሊላህ ረብል ዓለሚን ድል የሚሰጠው የሚነሳው ማላ ነው። አልሐምዱሊላህ ረብል ዓለሚን ተሽዬ እገኛለሁ ማለት ነው። ተሽዬ እገኛለሁ በላይ ነው እንደሚሰጠው እዚህ ጋር ባለ ምክንያት ሁሉም መጥቷል። እሱ መጀመሪያ ተናግሬያለሁ። ጁጁትሱ ላይ ያለው ስኪል አደርጋለሁ። አሁንም በጁጁትሱ ስኪል ነው ያሸነፈው እንጂ በስትራይክ በምናምን አይደለም። ራሴን በግራፕሊንግ አፕዴት አደርጋለሁ። ኔክስት ማች ስታካ እዚህ ኢትዮጵያ ውስጥ ሳይሆን ሌላ ሀገር ዱባይ እጠብቃለሁ ማለት ነው። ዛት ኢዝ ማይ ወርክ። ቴንክ ዩ ሴዶ ከልብ አድርገን እናመሰግናለን። ሴዶ የደገፈልን ዛሬ ፈርሚቻ አድርገን በድጋሚ እናመሰግናለን። ቴንክ ዩ ሴዶ ማወራለን ወንድማለን። Ladies and gentlemen, thank you for ለጆኒ አጎራ ሪል ስቴት ኮምባሳደር ሶመን ጀግና ለኔ ስትል ንቃተ ጀግና አንበሳ እዛው እንቅ የጆኒ ጁጂትሱ ያስተማረን ጆኒ ጁጂትሱ ያስተማረን። ኧረ ተው ንቃት በለው ወሽክ ገደት ነግሬ ነበረ ጀግና ና በለውና 200 ሺህ ጣፈጠች። ከንቃተ ጋር ያለ ነው ማለት ነው። የመጀመሪያ በሁለተኛ ራውንድ ከሮቤል ጋር ባረጉት ፋይት አሸንፏል ማለት ነው። እንኳን ደስ አለ። እንኳን አብሮ ደስ አለ። የጠበቀው ነገር ነው በጣም ጫወታው እንዴ ነበር? እንደጠበቀው ነው ያሰብከው? አዲስ ነገር አይታል? ሮቤልስ ላይ ምን ነበር ያየው? ሮቤል ጎበዝ ነው። ሂዝ ስትሮንግ። እሺ ጨዋታውን በአንደኛው ራውንድ ጨርሳል ብዬ ነበር። እውነት ነው ነበር ያሰብኩት። ሁለት ደቂቃ አይቆይም ብዬ ነበር ያሰብኩት። it was great። የእንዶም የሆነ ሰዓት ላይ ጨረሰብኝ መስሎኝ ነበር መጀመሪያ ራውንድ ላይ እስከ ሁለተኛ ራውንድ የቆዩ በጥንካሬው ምክንያት ነው ማለት ነው። ጠንካራ ነው። yes አፕሪሼት አደርጋለሁ በደንብ። ቀጣይ ማን ነው ቻሌንጅ ማድረግ ብትፈልገው? ቀጣይ እስኪ አሉ የጠሩኝ የሰደቡኝ አሉ፣ አሁንም አሉ። አንድ ባንድ እየጠራ ትገርፋለህ? የሆነ ልጅ አለ ባሌ ሮቤ የሆነ ልጅ አለ። እሺ ተመስገን ነው ማን ነው የሚባለው? በጣም ኮላውት እያደረገ የሰደበኝ ነው። መጥቶ መቀጥቀጥ ከፈለገም መድረኩን እንሰጠዋለን። ቲማችሁ በሙሉ አሸንፏል። ደስታው እንዴት ነው? ቲማችን ሙሉ አሸንፏል። ናው ላይክ ኢንጆይ የምናደርግበት ሰዓታችን እየደረሰ ነው። ኮንግራትስ ለማለት ነው። ይመችው። ሻምፕ something you want to say? ግቢ እኔ ይዤው እገባለሁ። እንዴት አገኘው? አቤኔዘር እንደጠበቀው ነበር? ከባድ ነው ቀላል ነው? እሺ ያልክ ነበር ምንድነው እሱ? መንገዴ ስለተስተካከለ ነው ያልኩት። በነገራችን ላይ አቤኔዘር ተናግሬያለሁ። አሸንፎኛ አያውቅም። እውነቴን ነው የምናገረው።
ጥሩ ተፎካካሪ ነው። ግን ደግሞ ለማንም መንገድ የምፈልገው እዚች ጋር እባካችሁ እኔ ለፍቼ ነው እዚህ ሪንግ ውስጥ የምገባው። ከምሬ ነው፣ ጭንቋን ነው የምልህ። ለፍቼ ነው የምገባውና ሁለት ጊዜም ተዘርፍ ያለቁ ውጤቴ ዛሬ በትክክል ስላገኘሁት ያው በበቂ ውጤት አሸንፌዋለሁ። ጠንካራ ተፎካካሪ ነው። ማን ይችላል? እሺ በ71 ኪሎዎች ኢትዮጵያ ውስጥ ማን ይችላል? እስኪ የተወሰነ ጠብቅና ወደ ሌላው እንዘዋወራለን። ለጊዜው ልቆጠብ። አመሰግናለሁ። ጆኒ ጁጂትሱ ሴዶ ማሻራትን በፈርስት ራውንድ ሰብሚሽን በከሞራ ማን ነው አሸንፎታል። እና ልክ እንደተጀመረ ጆኒ ጣለው፣ ቀጥታ ማውንት፣ ቀጥታ ባኩን ሰጠ፣ ፍላትን አረገው። የዛኔ አንገቱን መያዝ ይችል ነበር ወይ እዛው ግራውንድ ፓውንድ ማድረግ ይችል ነበር። በተደጋጋሚ እጁን ሊሰብር እየሞከረ ነበር ጆኒ። በእርግጠኝነት ነው የምላችሁ፣ በተደጋጋሚ እጁን ነበር አታክ እያደረገ የሞከረው ማለት ነው። እና ያው ሴዶ አምልጧል። ሀቅ ለመናገር ሴዶ ጁጂትሱ ትሬኒንግ እየሰራ አይመስለኝም። ጀስት ለዚህ ፋይት ጁጂትሱ ትሬኒንግ አንድ ልሰጠው የምፈልገው ክሬዲት ግን በስትክክል ሊፋለም ነው የመጣው። ገባር ልሻን አሸነፍኩም ተሸነፍኩም እከሻከሻለሁ ብሎ ነው የመጣው እንጂ ለመሸነፍ ምናምን ተዘጋጅቶ የመጣ አይመስልም ነበረ። ጆኒ ግን ፋይቱን መቆየት ካለበት በላይ አቆይቶታል። ባይዘው በእርግጠኝነት ነው የምነግርህ። ምክንያቱም ልክ እንደጣለው ማውንት አረገው፣ ጀርባውን ሰጠ፣ ሊነሳ ሲል ፍላትን አረገው። ከዛ በኋላ 30 ሰከንድ ነበር ገባር ወደ ሆዳቸው ተገልብጠው አንዴ ክሩሲፊክሱስ ለመክተት ሲሞክር ራሱ ሴዶ ለማቆም ምንም ነገር አልሞከረም። ገባር እጁ አልገባም አለው እንጂ የተለያየ አይነት ነገሮች እየሞከረበት ነበረ። እጁን ቋላ ማድረግ ማን ጆኒ ጨካኝ ነህ፣ እውነትም ምለህ አትቀልድም ማለት ነው። ኮንግራቹሌሽንስ ስላለው አባት ኢንድሪስ ቦይካን ማን ነው ላይት ወርክ ነው ያደረገው። ላይት ወርክ ገባር ፈርስት ራውንድ እንደተጀመረ ጣለው። ዳወዘው ሽሮት ማለት ነው ገባር ሲጀመር ቦይካ የሚባለው ታች ግራውንድ ላይ ምን ውስጥ የሰመጠ ወደ ጥልቁ ነው የሰመጠ ነው የሚመስለው። ለመነሳት ራሱ እየሞከረ አልነበረ። መሀል ላይ ኒዮን ቤል ያደረገ ኤልቦ ምናምን መጨረሻ ላይ ማውንት አደረገና ቀበቀበው ማለት ኢንድሪስ እስካሁን በኋላ ሲጠብር ከሰማችሁት ማለት ልታምኑት ይገባል። እዚህ ሄቪዌት ውስጥ ማንም አይችለኝ ምናምን ካለ መብቱ ነው። ለምን እንደሆነ እንገርማ ባለፈው ያበደ ሚስማር እንደሆነ ምን ያህል ዱላ መቋቋም እንደሚችል ምን ያህል እጅ እንደማይሰጥ ምን ያህል ስቲል ተቀብቅቦ ናይት አባሩ የምትሄደው እያለ እንደሚያባር ባለፈው አሳይቶናል። አሁን ደግሞ መዶሻ መሆን እንደሚችል አሳየ ማለት። ስለዛ ሄቪዌት ላይ ያለሽ አባቴ ኢትዮጵያ ውስጥ መግጠም የምትፈልጊ ሶራ ተጠንቀቂ ማለት ተጠብሮብሽ ልትገረፊ ነው እንደ ቦይካ ሞስት ላይክሊ ነው። ሚገርም ፐርፎርማንስ እንግሊዝ ተመቸሽኝ አባቴ። ንቃተ ህሊና ሮቤልን በግራውንድ ኤንድ ፓውንድ ቲኬኦ ወይም ደግሞ በቨርባል ታፕ አውት ማለት ነው ስለማይሰማ ቨርባሊ በቃኝ ብሎ ሊሆን ስለሚችል አሸንፎታል በቲኬኦ ማለት ነው። የዛኔ ንቃተ ህሊናን ኢንዶሚ ምናምን ብላችሁ ያጣጣላችሁ ሰዎች አሁን አያችሁት አይደለ? ፋይተር እንደሆነ ኬጅ ውስጥ ለመግባት ፈቃደኛ የሆነ ሰው አይቀልድም። ይሄ ነው በቃ ገባር ለዚች ጋር በተለይ ፕሮፌሽናሊ ማለት ነው። ስለዛ ንቃተ ህሊና ፋይቱ እንደተጀመረ ማለት ነው የተሻለ ፋይተርና የተሻለ ኤክስፒሪየንስ እንዳለው ያሳየበት ነው። ገና እንደተጀመረ ዲስታንሱን ሊሸፍን ሲሞክር ገና እንደተጀመረ ወዲያውኑ በራይት ሃንድ ጠበሰው። ከንቃተ ህሊና አንድ ያየሁት ችግር ትንሽ ቡጢ ምናምን ነገር የለመደ አይመስለኝም፣ መመታት ምናምን የለመደ አይመስለኝም። ኤቭሪ ታይም ሲሰነዘርበት አንገቱን ዝቅ አድርጎ ለማየት ራሱ አንገትን ቀና አድርገህ ላይ አሽከርክረው እያልኩኝ አይደለም እንደ ባብል ሄድ ግን ቀና አድርገህ የሚሰነዝርብን ሰው ማየት መቻል አለብህ። ቢያንስ ሽልሽል እንድትልማ እንዲህ ብለህ ብቻ ዝም ብለህ መቀብቀቡ አልወደድኩትም። ግን የተሻለ ልምድ እንዳለው እና ደግሞ ከጆኒ ጋር ትሬን ማድረግ የጀመረው ጁጂትሱና ሬስሊንግ በጣም እንዳዋጣው አይተሃል ነው የምልህ። ገባህ? ምክንያቱም የሆነ ነገር ከላይ ስትጨነቅ ከስር የሆነ ነገር ማለት ትችል ነበር። ሬንጁን ጠብቆ ግን ቢሰነዝር የርቀት ልኬት ቀድሞ ያገኘው ንቃተ ህሊና ነበር። እሱን መጠቀም ይችል ነበር። ዞሮ ግን ቴክ ዳውን አድርጎት ግራውንድ ኤንድ ፓውንድ በማድረግ ንቃተ ህሊና አሸንፏል ማለት ነው። የዛኔ መቀለል የሌለባችሁ ሰዎች አሁን መልስ አግኝታችኋል ብዬ ገምታለሁ ነው የምልህ። ንቃተ ህሊና ጀግና ይመች ትችላለህ። ይህ ነው ጀግና ኢትዮጵያዊ ረቢቅ ሳኒ ይላል አባቴ። ራይት ሃንድ ሌፍት ሁክ ከገሃነም ሌፍት ሁክ ከገሃነም ነው የላከለት ማለት ነው። ሰው የአባቴ እንዴት አባቱ እንዳኮራኝ። ብዙ ጥያቄ ያላችሁ ሰዎች ከዚህኛው ፋይት ውጪ ብዙ ጥያቄ ያላችሁ ሰዎች ታገሱኝ። ምክንያት አለው ለምን እዛ እንዳልተገኘው ምናምን ምክንያት አለው። መጨረሻ ላይ አስረዳችኋለሁ ማለት ከኔ በላይ ረቢቅ ሳኒ ላይ የሚተማመነው ረቢቅ ሳኒ ራሱ ብቻ ነው ማለት ነው። እመነኝ ነው የምልህ። ከዚህ በፊት ኢንተርቪው ሳደርገው ሰው ሊያጣጥለው ሲሞክር ኢንተርቪው ሳደርገው ያልኩትን ስማ። የወደፊቱ ኢትዮጵያዊ ኤምኤምኤ ሱፐርስታር ረቢቅ ሳኒ ጋር ነው የምንገናኘው። ምላሱ አለው፣ ኤልቦ አለው፣ ጉልበቱ አለው፣ ፓንቹ አለው፣ ኪኩ አለው።
አርት ኦፍ ኤትሊምስ ሞይታይ ማስተሩ ረቢቅ ሳኒ ጋር ነው የምንገኘው። ሱፐርስታር እመነኝ ነው የምልህ፣ ይሄ ልጅ ሱፐርስታር ነው። ብቃቱ ቀጫጫነቱ እንዳታ ፌሮ ነው ማን፣ ፌሮ ማን ገባር ሌፍት ሁክ ፍሮም ሄል ነው የላከለት ዛሬ ማን፣ ራይት ሃንዱ ራሱ ማን ወይኔ እንዴት አባቱ እንዳረካኝ ማን፣ እንዴት ኮንፊደንስ እንደነበረኝ በሱ ማን። የዚህ ሰውዬ ስካይ የሚባለው የሰውዬው የሳውት ሱዳን ቪዲዮ ላይ ኮሜንት ይሰጥሻል። ተረዳኝ አይደለ? ረቢቅ ሳኒ ሱፐርስታር ነው የምትሆነው፣ እመነኝ ነው የምትችል ሰውዬ። እንዴት አባ እንዳኮራኝ ማን። እስካሁን የነበሩት ፋይቶች ኦፍ ኮርስ ኮምፒቲቲቭ ነበሩ ምናምን፣ ነገር ግን አብዛኛው ዲሲዥን ነው ገባር ላይ። ዲሲዥን ላይ ሲሆን ደግሞ ዲሳይሲቭ የሆነ አሸናፊ የለም ገባር። ኖክአውት እኮ በቃ ዲሳይሲቭ፣ ሰብሚሽን ዲሳይሲቭ ገባር። ዘረረው ነው የምልህ ገባ። ይሰጣሃል ተባልክ ተሰጠ። አባቴ ተረጋጋ። ረቢቅ ወደ ዩኤፍሲ ነው የምልህ ገባር። እመነኝ ነው የምልህ ረቢቅ ዩኤፍሲ ፌሮ የሆነ ሰውዬ። አባ ደግሞ ያኛው ሰውዬ ምንድን ነው የሚያክለው? 1 ኪሎ ናቸው፣ 1 ኪሎ ናቸው ወይ ገባር። እንደዚህ አይነት ኢቬንት ተከስቶ እኔ ምክንያት ቢኖርም ያልተገኘሁበት ምክንያት ዛሬ ላስረዳችሁ ፈቃደኛ አይደለሁም። ዛሬ ስለኔ አይደለም ማውራት የምፈልገው። እንደዚህ አይነት እኔ የስፖርቱ አፍቃሪ ነኝ ገባር። ስፖርቱ ማብራት በበራበት ሰዓት መጥቼ እኔ ልል አልችልም ገባር። ያለው ነገር ካለ አሁን ሳይሆን ማስረዳ ምናልባት ጊዜ ሲፈታው ላስረዳ እችላለሁ። ረቢቅ አኩርተናል፣ ግባ እናውጣው። ይኸውላችሁ እኔ ከዚህ በኋላ ማለት ነው ጆኒን የሚገጥመውን ሰው ማለት ነው ሪል ፋይተር ካልሆነ በጣም ነው የሚደብረኝ። በቃ ማይውል ላይ አይመስለኝም ማለት ነው። ማለት ተመሳሳይ አይነት ስቶሪ እንዴት ሜን ካርዶች ላይ ይፈጠራል? የንቃተ ህሊናን ስቶሪ አይታችሁታል። ሴዶ ላይም ተመሳሳይ አይነት ስቶሪ ነው የተፈጠረው ማለት ነው። ተጀመረ፣ ከዛ በኋላ ቴክዳውን አደረገው ሴዶ። እንደውም ሴዶ በደንብ ቴክዳውኑን ዲፌንድ ሲያደርግ ነበረ ማለት ነው። ተመችቶኝ ነበረ። በቃ ግን በቃ ጨዋታው እንደጀመረ በመጀመሪያዎቹ ሰከንዶች ላይ ቴክዳውን አድርጎት ስለነበረ ደቂቃው ሰፍቶት ነበረ ማለት ይቻላል። ሴዶ ረጅም ደቂቃዎችን ተቋቁሞ ማለፍ ከብዶት ነበረና በሰሚሽን ጨዋታው አለቀ ማለት ነው። አሬ ይደብራል በጣም በቃ ማለት ይህን ሰውዬ የሆነ በቃ ፊት የሚያደርገው ተወዳዳሪ ይፈልግልኝ። ከዚህ በኋላ ውድድሩ በደንብ ብራንዱን ገንብቷል። ከዚህ በኋላ ለሚዲያ የሚደረግ ፋይት ቢቀር ይሻላል ማለት በቃ ትልቅ ተፎካካሪ መጥቶለት እንደነ ቢኒያም ሽብሬም አይነት ይሁን ምናምን በቃ ትልቅ ተፎካካሪ መጥቶለት ሪል ፋይት ማየት እንፈልጋለን ሜን ካርዱ ላይ ማለት ነው። ለማንኛውም እናንተ ስለዚህ ፋይት ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። በለው ኢንድሪስ ምን አይነት ቴክዳውን ነበር ያስመለከተን? እባክህ አንጠልጥሎ ቦይካ እንዴት እንዳፈረጠው ማለት ነው። ማን ምን አይነት ፋይት ነበር የተመለከተው? በፈርስት ራውንድ ነበር የተጠናቀቀው። በቃ የሆነ እንደ መጠናናት ነገር ነበር ሲያደርጉ የነበሩ የመጀመሪያዎቹን ሰከንዶች ማለት ነው። ከዛ በኋላ ግን ደፈር ብለው ፓንቾችን ለመጣል ጥረት ሲያደርጉ ነበር፣ ስትራይክ ለመደራረግ ሲሞክሩ ነበረ። ከዛ በኋላ ግን ወደ አንድ ሞመንት ላይ ማለት ነው ኢድሪስ ወደ ኮርነር ወሰደው፣ ቴክናውን አደረገው። በቃ ከዛ በኋላ ሌላ ታሪክ ነው የተፈጠረው ማለት ነው። ይሄ ሰውዬ ከሙዋይታይ ነው የመጣው ማለት ነው እና አይ ቲንክ ፈርስት ኤምኤምኤ ፋይቱ ነው እና በፈርስት ኤምኤምኤ ፋይቱ እንደዚህ አይነት ፐርፎርማንስ በደንብ የሚያስጨበጭብ ይመስለኛል። እና ኢድሪስ ምን አይነት ፋይት ነበር ያስመለከተን? እንዴት አያችሁት ይህንን ፋይት እናንተ? ንቃተ ህሊና ምን አይነት ካምባክ ነው ያስመለከተን? ማን ይህን ፋይት ባያሸንፍ ኖሮ የኤምኤምኤ ሂስትሪው ማለት ነው ሪስክ ውስጥ ነበር የሚገባው ማለት ነው። ዛሬ የሚገርም ኤምኤምኤ ተመለከተን። የቅድሙ ኤምኤምኤ በቃ አስደሳች አልነበረም ብያችሁ ነበራ። ንቃተ ህሊና ምን አይነት ካምባክ እንዳሳየን ግን በደንብ በቃ ተለውጦ እንደመጣ በደንብ አሳይቶናል ማለት ነው። አንተ ምን አይነት ፋይት ነው ከሮቤል ጋር ያደረጉት? የመጀመሪያው ራውንድ ማለት ነው በቃ ስትራይኪንግ በስትራይኪንግ ነበረ። ሮቤል ፍጥነቱ በጣም የሚገርም ነበር። የሆነ ሰዓት ላይ ንቃተሉና መቋቋሙላ ከብዶት ነበር የሮቤልን ስትራይኪንጎች ማለት ነው። ከዛ የሆኑ ሰዓቶች ላይ ግን የሆነ ግራፕሊንጉን ለመጠቀም ሲሞክር ተመልክተነው ነበረ ማለት ነው። በመጨረሻም ተሳካለት። በሁለተኛው ዙር የሚገርም ኮርነር ላይ ወስዶ ያዘው። ከዛ በኋላ ፊቱን እንዳይሆን ያደረገው ማለት ነው። ማን ይሄ ሰው የሚገርም ካምባክ ነው ያደረገው። በደንብ ተዘጋጅቶ እንደመጣ ያሳየን። ግን ያበደ ነበር የተመለከትነው ማለት ነው። ኤኒዌይ እናንተ ስለዚህ ፋይት ምን ትላላችሁ? ሀሳባችሁ ነገር ምንድን ያየነው ወገን? ጆኒና ንቃተ ህሊና ተደገመ ማለት ነው። ማለት በጣም የተሻለ ፋይት በጠበቅኩበት ደግሞ መድረክ ላይ ማለት ነው። እንግዲህ ታይታን ከኮች ካሌብ ያደረጉት ፋይት ፈርስት ራውንድ ላይ በታይታን አሸናፊነት ተጠናቋል። ማለት ሽንቱን ሊሻና የወጣ ሰው ማለት ነው ሲመለስ ይሄ ፋይት አልቆ ነው የጠበቀው ማለት ይቻላል። ጀመረ አለቀ። በቃ መሬት ላይ አንዳንድ ፓንቾችን ጣለበት። በደንብ ክርኑን ሲጠቀምበት ነበረ። ኮች ካሌብ ላይ ፕሬሸሩን መቋቋም አቃተው። ውድድሩ ተጠናቀቀ ማለት ነው። ኧረ በለው እኔ በጣም የተሻለ ፋይት የጠበኩበት ጌም ነበረ፣ ግን በጣም በሚያሳዝን ሁኔታ በፈርስት ራውንድ ነው ያለቀው ማለት ነው። የኔ እናንተ ስለዚህ ፋይት ምን ትላላችሁ? ሀሳባችሁን አገሩ። ረቢቅ በድጋሚ ማንነቱን አሳይቷል። አንተ ረቢቅ የተባለ ፋይተር ማለት ነው ሌላ ታሪክ ላይ ነው የምልህ። ምን አይነት አውራ ነው ያሳየን እንዴ! ኢቲኤፍሲ ዋን ላይ ዱሬሳ ላይ ምን እንዳደረገ ተመልክታችኋላ? ስካይ ላይ ደገመው ነው የምልህ። እንዴ በመጀመሪያ ዙር
ምን አይነት ፓንቾችን ነበር ሲጥል የነበረው። ስካይ ክፍተቶችን ሰጥቶት ነበረ፣ ግን ያንን ክፍተት ረቢቅ የተጠቀመበት መንገድ ማለት ነው በጣም የሚደንቅ ነበርና የሚገራርሙ ፓንቾችን ነው የጣለለት ማለት ነው። ዳኒ ያው ቦክሲንጉ ላይ እንደ ኮች ሆኖ ሲያግዘው እንደነበረ ተናግሮ ነበርና በሚገባ የዳኒ ስልጠናዎች እንደሰራበት የሚያሳይ ይመስላል ረቢቅ ላይ ማለት ነው። ምክንያቱም ሙአይታይ ሆኖ ፋይቱ ማለት ነው በቦክስ ነው የዘረረው በሚገርም ቡጥ ይለዛው ማለት ነው ስካይንና ማን ይዞ የሌላ ታሪክ ላይ ነው እዛው ሚሊዮኗን ዘግታ ከመድረኩ ወርዳለች። ሌላ ኦራ ያለው ግን ፋይተር ነው ማን እኔ በጣም እየተመቸኝ ያለው የሆነ በቃ የሚገራርሙ ፋይቶችን እያስመለከተን ያለን ወጣት ይመስለኛል። ኢቲኤፍሲ ዋን ላይ ከዱሪሳ ጋር ያንን የመሰለ አጨራረስ አስመለከተን ኦራው የሌለ ነበር። አሁን ደግሞ ደገመው በመጀመሪያ ዙር ማለት ነው ለዛውም ከዜጋ ጋር ማኔ ሰው የሌላ ታሪክ ላይ የሚመቸው እኔ በጣም ነው የተመቸኝ። ከዚህ በኋላ ፋይት አለው ከተባለ ከማያመልጡ ሰዎች መካከል አንዱ ሆኗል። በጣም በቃ ቢግ ፋኑ ነኝ። መስፍን ብሩ በድጋሚ ቀበቶን አስጠብቋል። መስፍን ከአቤኔዘር ምን አይነት ቦክሲንግ ማች ነበር የተመለከትነው ማን 5 ራውንዶች 5 ራውንዱ ማለት ነው በቃ የሚገርም ኢነርጂ ነበር ሁለቱም ሲያስመለክቱን የነበረው ማለት ነው። ከመጀመሪያው አንስቶ እስከ መጨረሻው ካርዲዮአቸው በጣም ነበር ሲገርመኝ የነበረው። ሁለቱም የሚሰነዛዘሩበት ቡጢ ኃይሉ በጣም ከፍ ያለ ነበረ። የሚገርም ትንቅንቅ ነበር ያስመለከቱን። መስፍን በጣም ሌጀንድ ነው ባይዘዌ ማለት ነው። ያው ኢቲኤፍሲ ላይ በጣም ከወጣት ተጫዋቾች ጋር ሲጫወት ስንመለከተው የሆነ ሚዲየም የሆነ ፋይተር ሊመስለን ይችላል፣ ግን በጣም በቃ 140 ምናምን ፋይቶችን አድርጎ 8 ብቻ የተሸነፈ ሰው ነው መስፍን እና በጣም ትልቅ ቦክሰኛ ነው። ዛሬም በድጋሚ አስመስክሯል። ሲጀምር የኮልፌ ልጅ ከሆንክ ማለት ነው የሆነ በደም ነው ቦክስ የሚዘዋወረው ማለት ነው። ኤኒዌይ ግን አቤን የሚገርም ፋይት ነበር ያስመለከተን እስከ መጨረሻው ዙር ድረስ በጣም የሚገርም ትንቅንቅ ነበር ያስመለከተን። በአንዳንድ ዲቴይሎች መስፍን ያለው ልምድ ተጠቅሞ በጣም በፋይቱ ላይ የበላይነቱን አሳይቶ ነበረ። በመጨረሻም እንግዲህ አሸናፊ ይሆናል። ስለ ፋይቱ እናንተ ምን ትላላችሁ? እኔ የጠበቅኩት ውጤት ነው የተመለከትኩት በዚህ ፋይት ላይ ማለት ነው። አቤኔዘር ጥሩ ወጣት ነው። ከዚህ ቀደም ተገናኝተው የሚገርም ፋይት ነበር ያስመለከቱን ግን ይህንን ፋይት ከመስፍን ውጪ አሸናፊ ይኖራል ብዬ የጠበቅኩት አልነበር። ይህን ፋይት ብቻ ሲሆን መስፍን ከየትኛውም ፋይተር ጋር በዚህ ሰዓት በቦክሲንግ ማች ቢገናኝ ማን የሚያሸንፈው እዚህ ሀገር አለ ብዬ አላስብም በ10 ኪሎ ማለት ነው። ኤኒዌይ ስለ ፋይቱ ያላችሁን ሀሳብ አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። አብርሃም ቃሉን ጠብቋል። አብርሃም ከታይሰን ምን አይነት ፋይት ነበር የተመለከትነው? ማን ያበደ ፋይት 5ቱም ዙሮች የሆነ ቁጭ ብድግ የሚያደርግ አይነት ፋይት ነበር ያስመለከቱን ማለት ነው። ታይሰን በጣም እስከ መጨረሻዋ ዙር ድረስ ትልቅ ትንቅንቅ ነበር ሲያደርግ የነበረው። አብርሃም ያው ሌጀንድነቱንና በጣም ባለልምድ መሆኑን ያስመሰከረበት ፋይት ይመስለኛል። ብዙ ፓንቾችን ሲጥል ተመልክቼው ነበር በዚህ ፋይት ላይ ማለት ነው። ግን ታይሰን እኔ ብዙ ሲሰነዘር አልተመለከትኩትም። የጣላቸው ፓንቾች ግን አደጋቸው በጣም የከፉ ነበሩ። ከአንዴም ሁለቴ ሶስቴ አብርሃም ሲደማበትም ተመልክቼው ነበር ፊቱ ላይ ማለት ነውና በጣም ፈትኖታል ማለት ይቻላል። አብርሃም የመጨረሻ አሸናፊ ሆኗል። ያበደ ፋይት ነበር ግን የተመለከትነው ማለት ነው። በቃ ከጌሙ በፊት በጣም እንድንጠብቀው አድርገውን ነበር። ልክ እንደ ሜን ካርድ ነበር የሁለቱ ፋይተሮች ከጌም በፊት የነበራቸው ንግግር ማለት ነውና ያበደ ፋይት ተመልክተናል። በጣም ተዝናንተናል። ታይሰን ከዚህ በኋላ በደንብ የሚያድግ ወጣት ነው ብዬ አስባለሁ። አብርሃም ቶፕ ነው። ደጋፊዎቹም በጣም ፋይቱ ላይ ኢነርጂ ሊሆኑት ማለት ይቻላል። ሽሮ ሜዳዎች በጣም የተለዩ ናቸው በዚህ ድባብ ላይ ማለት ነውና ልክ በቃ የሆነ በሜዳው የሚፋለም አይነት ነገር ነው ያስመሰሉት የነበረው ማለት ነው። በእያንዳንዱ ፓንቾች የነበራቸው ድጋፍ ማን ለየት ያለ ነበረ። የመጨረሻ አሸናፊ አብርሃም ሆኗል። ስለ ፋይቱ እናንተ ምን ትላላችሁ? ታይሰን ከመድረኩ ከመውረዱ በፊት ስለ ውጤቱ ምንም አልልም፣ ያው የምናውቀውን እናውቃለን ምናምን ብሎ ነበረና ውጤቱ እንደተጨበረበረ አይነት ፊሊንግ እንደተሰማው ነው ከንግግሩ የምናየው ማለት ነው። እናንተ ስለ ታይሰን ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። አንተ አይመክትም። በስመ አብ ወወልድ ወመንፈስ ቅዱስ ሸፍን። በስመ አብ ወወልድ ወመንፈስ ቅዱስ ጌታ ሆይ ምን ውስጥ ነው የገባው?